ሰላም ሰላም እንዴት ናችሁ? ዛሬ ላይ የምናየው ከስድስተኛ ክፍል ላይ ብዙ ጊዜ ጥያቄዎች ላይ የሚመጣው ነው። የሚሳሳቱበት የሆነ ነው። ቀላሉ መንገድ ትኩረት ባለማድረግ ስህተት የሚሰሩበትን መንገድ እናያለን ማለት ነው። ይህም ደግሞ ከርዕሳችን መካከል ክፍልፋይን ወደ መቶኛ መግለጽ ወይም ደግሞ እንዴት አንድን የተሰጠንን ክፍልፋይ በመቶኛ ማስቀመጥ እንችላለን የሚለውን እናያለን። ይሄንን ከመስራታችን በፊት ማወቅ ያለብን ክፍልፋይ ብዙ አይነት አቀማመጥ አላቸው። ከነዚህም መካከል ሶስቱን እናያለን ማለት ነው። ህገኛ ክፍልፋይ፣ ህገ ወጥና ድብልቅ እንላቸዋለን። ህገኛ ክፍልፋይ የምንላቸው በአቀማመጡ ለአልና ታህቱን በመመልከት ማለት ነው። ለአሉ ከታህቱ ያነሰ ክፍልፋይ ነው ወይም ደግሞ ታህቱ ከላዕሉ የበለጠ ከሆነ ህገኛ ክፍልፋይ ይባላል ማለት ነው። ይሄ ቢሰጠንም በመቶኛ መግለጽ እንችላለን። ሁለተኛው የክፍልፋይ አይነት ደግሞ ህገወጥ ክፍልፋይ ነው። ህገወጥ የምንለው ለአሉ ከታህቱ የበለጠ ወይም ደግሞ እኩል ሆኖ ስናገኘው ህገወጥ እንለዋለን። ዋጋው ደግሞ አንድና ከአንድ የበለጠ ይሆናል ማለት ነው። ሶስተኛው የክፍልፋይ አይነት ስንመለከት ድብልቅ ይሆናል። ድብልቅ የምንለው ስሙ እንደሚያመለክተው የሁለት ወይም ከዛ በላይ የሆኑ ነገሮች ጥምረት ነው። ድብልቅ ክፍልፋይ የምንለው የሙሉ ቁጥርና የህገኛ ክፍልፋይ አንድ ላይ ሲቀመጥ ሙሉ ቁጥር ከዛ ህገኛ ክፍልፋይ በላዕልና በታህት መልክ ሲቀመጥ ይሄ ድብልቅ ክፍልፋይ እንለዋለን። ዋናው ዓላማችን ምንድነው? እነዚህን ካወቅን በኋላ ከሶስቱ በአንዱ መንገድም እንኳ ቢሰጠን ወደ መቶኛ መቀየር እንችላለን። ሂደቱ እንዴት ነው? ክፍልፋዩን ወደ መቶኛ የመቀየር ሂደት ስንል አንድን የተሰጠን ክፍልፋይ ወደ መቶኛ ለመቀየር ላዕሉንም ሆነ ታህቱንም በ100% ማባዛት ይሆናል። ወይም ደግሞ ላዕልና ታህቱን በመቶኛ እናባዛለን። እነዚህ ላዕል መቶ እና ታህት መቶ የተለያየ ትርጉም አላቸው። ላዕል መቶ ቁጥሩን አባዝቶ ይሄዳል። ነገር ግን ታህት ላይ ያለ መቶ ግን ፐርሰንት ምልክትን አንድ መቶኛ ስለሆነ ፐርሰንት ምልክትን ያመለክታል። አሁን የተሰጡትን ቁጥሮች እናያለን። አንደኛ ላይ የምናየው 3/5 ነው። ይህ ከክፍልፋይ አይነቶች ውስጥ ምንድነው? ህገኛ ነው። ምክንያቱም ስንመለከተው እዚህ ጋር 3 ከ5 ምን የሆነው ያነሰ ነው። ሁለተኛው ላይ ስንመጣ ደግሞ 2 ሙሉ 3/5 ይላል። የድብልቅ ክፍልፋይ አይነት ነው። ሁለቱን የምንሰራበት መንገድ የተለያየ ነው። እስኪ የመጀመሪያውን እንስራ። መቀየር አለብን አይደለ? 3/5ኛን ወደ መቶኛ ለመቀየር እንድትነጋገር ነው። በመቶኛ እናባዛለን። ሲባዛ በመቶ ኦቨር መቶ ይሆናል ማለት ነው። እዚህ ጋር ስንሰራ ላዕል ቀጥታ ይባዛል። 3 ሲባዛ በመቶ ሲካፈል እናደርግና 5 ይሆናል። ይቺ መቶ ታህቷ ደግሞ አንድ መቶኛ ስለሆነች ሲባዛ በአንድ መቶኛ ይሆናል ማለት ነው። ይሄ አንድ መቶኛ ማለት ከፐርሰንት ጋር አንድ ነው። ወይም ደግሞ ፐርሰንት የምንለውን ምልክት በአንድ መቶኛ መግለጽ እንችላለን። በሌላ አባባል ይሄንን ስናመለክተው ፐርሰንት ይሆናል ማለት ነው። ስለዚህ ስንሰራ እኩል ይሆናል 3 ሲባዛ በመቶ እንደምናውቀው 300 ይሆናል ማለት ነው። ኦቨር 5 አሁን ይሄ አንድ መቶኛ ማለት ፐርሰንት ነው። እዚህ ጋር ማየት ያለብን ምንድነው? ክፍልፋያችን የሚቃለል ከሆነ መቃለል ማለት ላዕልና ታህቱ የማካፈሉ ሂደት እስከሚያልቅ ድረስ ተካፍሎ ማለቅ ከቻለ ምንድነው የምናደርገው? እናካፍልና ዝቅተኛ ሂሳባዊ ቃል ማስቀመጥ አለብን ማለት ነው። ብዙ ጊዜ የፈተና መልሶች ባሉበት አይገኙም። በዝቅተኛ ሂሳባዊ ቃል መልስ ሊሰጥ ስለሚችል እሱን ማስታወስ ስላለብን 300 ሲከፈል ለ5 እዚህ ጋር ስናየው 30 ብንከፍል 30 ሲከፈል ለ5 6 ይመጣል። እዚህ ጋር ፊት ለፊት 0 ስላለችን 60% ብለን ማስቀመጥ እንችላለን ማለት ነው። ስለዚህ የተሰጠንን ክፍልፋይ በመቶኛ ለመግለጽ ይሄንን ተጠቀም። ሁለተኛ መንገዳችን ላይ ስንመጣ ሁለተኛ ላይ የተሰጠንን ክፍልፋይ 2 ሙሉ 3/5 ተሰጠን። 2 ሙሉ 3/5 የክፍልፋይ አይነት ነው። ይህ ድብልቅ ክፍልፋይ ነው። ወደ መቶኛ ለመቀየር ባለበት አንሰራ። ምንድነው? ወደ ህገ ወጥ መቀየር አለብን። ወደ ህገ ወጥ ለመቀየር ማስታወስ ያለብን
ሙሉ ቁጥር ሲባዛ ታህት ሲደመር ላዕል አድርገን ላዕሉ ከታች የበለጠ ወይም እኩል የሆነ ክፍልፋይ መምጣት መቻል አለበት። ከዛ በኋላ ነው ወደ መቶኛ መስራት የምንችለው ማለት ነው። ስለዚህ ይህንን ምን እናደርጋለን? 5 ሲባዛ በ2 ከዛ ላዕል አለ ሲደመር 3 ሲከፈል ታህቱን ባለበት ይሁንና ለ5። ምክንያቱም አላማችን መጀመሪያ ወደ ህገ ወጥ መቀየር በላዕልና በታህት መልክ ብቻ ማለት ነው። ሙሉ ቁጥር የሚለው አያስፈልገንም። 5 ሲባዛ በ2 10 ነው። በቦዲማስ ህግ መሰረት የቀደመውን ሲደመር 3 እኩል ይሆናል 13 አምስተኛ ይመጣል። አሁን 13 አምስተኛ ነው ወደ ስራ ቀጥታ ወደ መቶኛ የምንቀይረው። 13 አምስተኛ ሲባዛ በመቶ ኦቨር 100። ይህን በምንሰራበት ጊዜ ምን ይሆናል? 13 ሲባዛ በመቶ ሲካፈል ታህታችን ላይ 5 አለ ሲባዛ ከታህት ያለችው 100 100% ነው ብለናል። ይህን ይሰጠናል። ከዛ እኩል ይሆናል 13 ሲባዛ በመቶ 1300 ኦቨር 5 ይሆናል። ፐርሰንት ማለት እንችላለን፣ ግን እንደምናየው የቁጥር መቃለል አለበት። መቃለሉን የምናውቀው የአንድ ቤቱ 0 ነው፣ ታህቱ ደግሞ 5 ነው። ለአምስት ተካፋይነትን በሂሳብ ህግ ምን ይላል? አንድ ሙሉ ቁጥር ለ5 ተካፋይ ነው የሚባለው የአንድ ቤቱ 0 ወይም 5 ከሆነ ነው ማለት ነው። ይሄንን እናካፍላለን። ቀጥታ ማካፈል ካልቻል ዜድ ወይም ደግሞ ረጅሙን የማካፈል ዘዴ እንጠቀምና ወደ ማካፈል እንሄዳለን ማለት ነው። 1300 ሲካፈል ለስንት? ለ5። እዚህ በምንሰራበት ጊዜ ዜጋ መቁረጥ እንችላለን ስለሚችል 13 ሲካፈል ለ5 2 ጊዜ 3 ጊዜ ብንሰጠው 15 ነው ይበልጥብናል። 2 ጊዜ 5 10 ይሆናል። ሲቀነስ 3 ሲቀነስ 0 3 ይሆናል። 1 ሲቀነስ 1 ምንም። 3 ለ5 አይችልም። ካልቻለ ከተካፋይ በስተቀኝ በኩል ቁጥር ካለ እናወርዳለን ይለናል። 0 ትወርዳለች ማለት ነው። 30 ለ5 ግን መካፈል ይችላል። ስንት ጊዜ? 6 ጊዜ 6 ሲባዛ በ5 30 ይሆናል። ምንም እናወርዳለን። ግን ከፊት ለፊት ላይ መጨረሻ ላይ 1 0 አለችን። ያችን 0 እናወርዳታለን ማለት ነው። ወይ ደግሞ ቀጥታ መስጠት ይቻላል። 0 ሲካፈል ለ5 0 ነው። 0 ሲባዛ በ5 ደግሞ 0 ሲቀነስ ምንም። ስለዚህ 1300 ሲካፈል ለ5 እኩል ይሆናል። ይሄ የመጣልን መልስ ማለት ነው። ስንት ይሆናል? 260% ይሆናል ማለት ነው። ስለዚህ በዚህ መልኩ የተሰጡንን ቁጥሮች ክፍልፋዮች በሙሉ ወደ መቶኛ መቀየር እንችላለን። ለዛሬ እዚህ ጋር እንጨርሳለን። በቀጣይ በሌላ እስከምንገናኝ ቻው ቻው።